ልጅ በደላቱ ጅብ ሆኖ ነው የተወለደው እንዳየኸው። እቺ ልጅ እንደዚህ ሆንኩበት ምክንያት ወደ ሱቅ ሲሄድ ሌሊት ላይ የመቃብር አፈር ተደፍቶብኝ ነው ያለችው። 12 ሰዓት ከምናምን የሚያውቁት ነገር አለ። እኔ ልጅ በጣም ነው የምወደውና ልጁን በጉጉት ነበር ሁለታችንም ስንጠብቅ የነበረውና አሁን የተፈጠረው ነገር እንደዛ አይነት ህይወት ይኖረኛል ብዬ አስቤ አላቅም ነበር። ልጅ በደላቱ ጅብ ሆኖ ነው የተወለደው እንዳየኸው። በዚህ በወሊድ ምክንያት ህይወትሽ አደጋ ላይ ነበር። እንግዲህ በተለይ እኔ በጉልበትም ቢሆን መጨረሻ ላይ የጠራሁት ዶክተር ህይወቷን ሊታደግላት ችሏል። አሁን የምንገኘው ከምሽቱ 12 ሰዓት ተኩል አካባቢ ነው። እንግዲህ ከጥቂት ሰዓታቶች በኋላ ወይዘሮ አዜብ የፀሐይ እናት እዚህ መጥተዋል። ተወሰነ የምናውቀው ነገር አለ፣ ግን እንዲህ ጠለቅ ብለን ጠይቀንም አናውቅም። ምክንያቱም እኛ በቃ እንደ ሞተ ሰው ቀብረን እንደተመለሰ ሰው ነው የተውናት፣ እኔም አባቷ። ምክንያቱም እንደዚች አይነት የተረገመች ልጅ ሌላ ጤነኛውን ልጅ ትበክልብሃለች። ስለዚህ እኛ አጠገባችንም እንድደርስም እንድናያትም እና የራሷ ጉዳይ ለምን ሰማይ ላይ አትበርም? እኔ ይቅርታ አንተን አክብሬ ነው የመጣሁት። በቃ እዛው ትቻለው። የተረገመች ናት። እዛው ትቻለው። እንደዚህ ማለቱ አግባብ ነው ብዬ አላስብም። እኔ እርሶ ያሉት ነገር እንግዲህ ማለት እርሶ እንግዲህ እንደዚህ ብዙ ብር ወስዳ እንዲህ የኛን ክብር በእኛ ክብር ላይ ተረማምዳ እንዲህ ብላ ነው ሄደችው፣ መኪና ሰርቃናለች የሚሉ ከሆነ ይህንን ነገር ከልጆትም ማረጋገጥ አለብኝ። እቺ ልጅ እንደዚህ ሆንኩበት ምክንያት ወደ ሱቅ ሲሄድ ሌሊት ላይ የመቃብር አፈር ተደፍቶብኝ ነው ያለችው። 12 ሰዓት ከምናምን የሚያውቁት ነገር አለ። እኔ ልጅቷ ያለችው ነገር ምንም አልተዋጠልኝም። እርግማንም ምናምን ሳይሆን የሆነ ነገር አለ ከዚህ ጀርባ፣ የሆነ ተንኮል እንዳለ ግልጽ ነው። ዲያስፖራ ብሎክ ተለቀቀ። ሰላም፣ ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78 ሺህ ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር። ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ ያገኙን። ሰናይ ቆይታ። ቆይ ቀስ ምጤ እየመጣ ነው። ምን ላድርግልሽ? እየመጣ ነው። ምን ላድርግልሽ? በቃ ዶክተሮቹ ጋር እንደውልና ዶክተር አይሆንም። ምንድን ነው አይሆንም? ተው ምን እየሆንክ ነው? ስማ ና እባክህ አይሆንም። ዶክተር አይሆንም። አባት ዶክተር አይሆንም። ምንም ሰው መምጣት የለበትም። ይኸውልህ ጋር ዶክተር ይኸውልህ እባክህ ተረዳኝ። ዶክተር አይመጣም። እንዴ ባለቤት እኮ ምጥ ላይ ነች። ዶክተር እንዴት ነው የሚመጣው? እንዴ ያለውን ነገር ነግሬህ የለ እንዴ ነው የማትረዳኝ? እኔ የግል እማውቀው ዶክተር አለ እዚህ ይምጣ። እንዴት ነው ነገር መምጣት አይችልም። ባለቤቴ ሌሊት ወደ ጅብነት ትቀየራለች። ማለት ከሰዓቴ ሲደርስ በቃ እጆቹ ይቀየራሉ። እንደነገርኩ ጥፍሬም ወደ ጅብነት ይቀየራል። እኔ ራሱ ያወቅኩት ከተጋባን በኋላ ነበረ እንደዚህ አይነት ነገር እንዳለበት። እንቅልፍ አብረን አለመተኛት እናበዛ ነበር። እንደውም አልጋም የምትለይበት ጊዜ ብዙ ጊዜ ነበረ። ሶፋ ላይ ነው የምተኛው ዛሬ ትላለች፣ ትነጫነጫለች ሌሊት። በጣም ብዙ ሰዓት ነው። እንደውም በነቃው ቁጥር የት ነው ብላት ሽንት ቤት በአንድ ሌሊት ብቻ ከ3 ከ4 ጊዜ በላይ ትነሳ ነበር። ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ከአስከፊ ሰዓታቶች ልንለው እንችላለን በሰላም ወንድ ልጅ ተገላግላለች። እንግዲህ ትዝታው ዶክተር እንዳይመጣ ብዙ ነገር እንግዲህ ብዙ ነገር እንትን ሲል ነበር። እንዲመጣም አልፈለገም። ያው ይህንን ነገር ማለት በወሊድ ምክንያት እንግዲህ ብዙ ጊዜ እናቶች ህይወታቸውን ሊያጡ ይችላል። በተለይ ደግሞ
በምጥ ጊዜ በሚወልዱ ጊዜ በጥንቃቄ ካልሆነ ያ ነገር ግን እዚህ ካሜራ ላይ እንዲገባ ያልፈለገ በመጨረሻም ነገሮች ሲከብዱን ካሜራ ላይ እንዲገባ ያልፈለገ አንድ ዶክተር በአፋጣኝ እንግዲህ በብርሃን ፍጥነት ልንለው እንችላለን። እኔ እንጃ እግዚአብሔር ይክፈለው ነው የምንለው። እንዴት እንደመጣ ራሱ አላቅም። ገና ና ከማለታችን ነው የመጣው። የሚስት ህይወት ተርፏል። እንግዲህ ይሄ እጅ የሚታያችሁ ከሆነ ጭቃ ነው ሙሉ የቀባሁት። አላቅም እኔ እንግዲህ ወደ ጅብነት እኔ ስትቀየር ባላያትም ውድ ተመልካቾች፣ ግን በጥፍሮቿ ቧጭራኝ እንግዲህ እጄ መድማት ሲጀምር ነበር። እንግዲህ ምንም ማድረግ አልቻልኩም። አንደኛ ደረጃ እርዳታ ላረግ የቻልኩት እንግዲህ ቀጥታ ጭቃውን መቀባት ነው። ነገሮች ተደራርበውብናል። የእሷን በሰላም መገላገል ሳናጣጥመው ሌላ ዱብዳ መጥቷል። እኔ እጄ ዝም ብሎ ነገር ነው፣ በጣም ተራ ነገር ነው። ነገር ግን የእሷን ነገር ሳናጣጥመው የእሷን መትረፍ ዱብዳው ለሁለቱ ነበር ማለት በተለይ ያለፉትን 30 እና 40 ደቂቃ ያለማቋረጥ ሲያለቅሱ ነበር። ያለማቋረጥ አዝናለሁ ለተፈጠረው ነገር። አሁንም ቢሆን ወደ መፍትሄው እንሄዳለን። ግን ነገሮች የባሰ መበላሸታቸውን ቀጥለዋል። የተፈጠረው ነገር ትዝታው ራሱ ይንገራችሁ። እኔ እንጃ ማለት መጀመሪያ ግን አንተም በጣም ላመሰግንም ይቅርታም ልጠይቅ እፈልጋለሁ። ማለት ልመናዬንም ቁጣዬንም ተረድተኸኝ ማንም ሰው ሳይመጣ ሆስፒታልም ሳንሄድ በሰላም እንድትገላገል ስላደረግ በጣም አመሰግናለሁ። ከዛ ውጭ በደረሰብህም አደጋ ማለት በእኛ ምክንያት እኔን ለመርዳት እሷን ለመርዳት ብለህ ነው እጅን እንግዲህ የተጎዳኸው። ማለት እኔ እንጃ ብቻ ምን እንደምልህ አላቅም። በጣም ይቅርታ አድርግልን። እኔ እንጃ ምን እንደምልህ አላቅም። እና እስከ ዛሬ ድረስ ስፈረው የነበረው ነገር ይሄ ነበረ። አሁን እንዴት እንደምን አላቅም። ማለት ለወራት ስፈረው የነበረው ነገር ማለት እንቅልፍ ሲነሰኝ የነበረው ነገር ይሄ ነው። እኔ እንጃ ማለት እኔ ልጅም ከእሷ ጋርም እስከ ዛሬ ድረስ ስለፋ የነበረው ይሄ ነገር እንዳይፈጠር ነበረ። ፍርሃት የነበረው ይሄ ነገር ነበር። ማለት እኔ ልጅ በጣም ነው የምወደው እና ልጁን በጉጉት ነበር ሁለታችንም ስንጠብቅ የነበረው እና አሁን የተፈጠረው ነገር በጣም ነው እኔ እንጃ ምን እንደምልህ አላውቅም። በጣም ነው ያዘንኩት። ይሆናል ብዬ አላሰብኩም ነበረ። ወደ ልጁ ወይም ወደ ህፃኑ ይወርዳል ብዬ ወደ ጽንሱ ይወርዳል ብዬ ያልጠበቅኩት ነገር ነው የተፈጠረብኝ። አሁን እኔ እንጃ በዚህ ሰዓት ምን ማሰብ እንዳለብኝ ምን ማድረግ እንዳለብኝ የምናገረው ነገር ራሱ እስከሚጠፋኝ ድረስ እኔ እንጃ እንደዚህ አይነት ህይወት ይኖረኛል ብዬ አስቤ አላቅም ነበር። ማለት እንዳየ ሆነው ልጁ እንደ እናቱ ጅብ ልጅ እንደ እናቱ ጅብ ሆኖ ነው የተወለደው። እንዳየኸው ምን ማድረግ ነው ያለብኝ? እንዴት እንደዚህ እንደተፈጠረ ራሱ አልገባኝም። ምን ባጠፋ ነው ፈጣሪ ግን እንደዚህ ያደረገኝ?
ወይኔ ልጅ አሁን አልገባኝም። ምንድን ነው ማደርገው? እሺ ይህ አንድ ፍሬ ህፃን ልጅ እንዴት እንደዚህ ይሆናል? ወይኔ ልጄ ወይኔ ልጄ ወይ ከዚህ በኋላ ማውራት አልፈልግም። ውድ ተመልካቾቻችን ምንድን ነው አንዳንዴ እንደ አባባሉ ሰው በእርግማን የአእምሮ ታማሚ የሆነ ልጅ ሊወልድ ይችላል። እንደነዚህ አይነት ነገሮችን እንሰማለን። ሚስት ላይ የምናየው የሰውነት መለወጥ ወደ ጅብነት የመቀየሩ ነገር በልጇ ላይም ነው የታየው። ጥቁር ልጅ ነው የተወለደው። ፊቱ ላይና ሰውነቱ ላይ ያለው ነገር ለመንገርም ይከብዳል። ባከን ትዝታው አሁን አታልቅስም ማለት አልችልም እኔ ፀሐይ ጤናሽ እንዴት ነው? ትንሽ ቀና ለማለት አትሞክሪም? ብናወራ አንድ 2 ደቂቃ ምናልባት ሰዓቱ ላይሆን ይችላል። ስለዚህ ልጅ እኔ ምን እንደምልህ አላውቅም። ምን አይነት እርግማን እንደወረደብን አላውቅም። የደላስ ሲል በልጅ በዚህ በወሊድ ምክንያት ህይወትሽ አደጋ ላይ ነበር። እንግዲህ በተለይ እኔ በጉልበትም ቢሆን መጨረሻ ላይ የጠራሁት ዶክተር ህይወቷን ሊታደግላት ችሏል። ይህ ሁሉ ነገር እንግዲህ ከፈጣሪ ቀጥሎ በመጀመሪያ ደረጃ እኔ በህይወት በመትረፏ በጣም ደስ ብሎኛል። ምክንያቱም በሱ ምክንያት ያው ይከብዳል፣ እሱ ላይ መፍረድ አንችልም። ነገር ግን ህይወቷን ልታጣ ትችላለች። ወሊድ ቀላል ነገር አይደለም። የማዋለድ ልምድ ሳይኖረን ቀርቶ ሰው የማዋለድ ልምድ ኖሮት ራሱ በወሊድ ላይ ከፍተኛ የደም መፍሰስ ሊያጋጥም ብዙ ነገር ከፍተኛ የደም መፍሰስ አጋጥሞ እንግዲህ ህይወቷንም ልታጣበት የምትችልበት አጋጣሚ ነበር። እግዚአብሔር የተመሰገነ ይሁን። ዋናው ነገር ህይወቷን አለማጣቷም ነው። ግን ሌላ እንቆቅልሽ አሁን ቢያንስ በሰላም ተገላግላለች። እኔ ወደ ትልቁ ስራዬ መሄድ አለብኝ። እዚህ ከነሱ ጋር ቁጭ ብዬ ማልቀስ አይደለም ያለብኝ። ይሄ ነገር እንዴት መጣ፣ እንዴት ወደ ልጅ ሊተላለፍ ቻለ፣ እንዴት የማጣራቱን ስራ እንሰራለን። ትዝታው ጊዜውን አይደለም ጊዜውን ነው የሚባል ነገር የለም። አሁን ሆኖ እንጀምራለን።
በተለይ እሷ እንደዚህ ለመሆኗ ስለ እያንዳንዱ ነገር እንጂ አሁን ላይ በጣም ስሜት የተረብሻል። ማለት ምን ማውራት ራሱ እንዳለ አንድ ጥያቄ፣ እናቷ ይህን ሁሉ ነገር ታውቃለች? ቅድም የረሳሁት ጥያቄ ነበር። አዎ ታውቃለች፣ ያውቃሉ እናትየው። ይህን ሁሉ ነገር አውቀው ነው ዝም ብለዋል ወይስ መጥቶ ይንከባከቧታል? አይመጡም። ማለት እንደነገርን እኮ ነው ቀደም፣ ማናቸውም የኔም የእሷን ቤተሰብ ይህን ትዳር አይፈልጉትም። በተለይ ደግሞ የእሷም እናት ለሌ ያላቸው ጥላቻ ከፍ ያለ ነው። ለእሱ ቤት ተቀጠረ ሲሰራም ስለነበረ እኔም ደሃ ልጅና ለእኔ ያላቸው ንቀት በጣም ትልቅ ንቀት ነው ያላቸውና በዛ ምክንያት ዞሮም ከጋብቻችን በኋላ አንድ ቀን መተው አይተዋት አያውቁም። ስለ እናትየው ባታስወራ ይሻላል። አላስጨንቅሽ። እስቲ አንድ የመጨረሻ ጥያቄ ብጠይቅሽ፣ አሁን ስላለሽበት ስሜትና ነገሮች እንዳልጠበቅሻቸው ነው የሆኑትና የተሰማሽን ነገር ብትነግሪኝ። እኔ ምን እንደምልህ አላውቅም። በቃ ጨለማ ነው የሆነብኝ ሁሉም ነገር። ቢያንስ ባሌም በዚህ እንኳን አስደስተዋለሁ ብዬ ነበር። ምንም አላውቅም። በቃ ከዚህ በላይ አታስጨንቀኝ። እርግማን ነው ይሄ፣ ምንም አይደለም ሌላ። ትዝታው የእሷን እናት ማናገር ይኖርብኛል። ምናልባት እናንተ ይሄ ነገር ሊደብራችሁ ይችላል ወይም ላትቀበሉት ትችላላችሁ። ግን ቢያንስ የሆነ ስቴፕ የሆነ አንድ እርምጃ መሄድ አለብን። መፍትሄ ለማግኘት እዚህ ጋር እንትን ማለት አለብን። ግን አንድ ማቃት ነርስ አለች፣ ጉዳዩን በሚስጥር ትይዘዋለች። ለጥራት እዚህ ቤት 2-3 ቀን ከእናንተ ጋር ትሆናለች፣ ትንከባከባቸዋለች። የመጀመሪያ ደረጃ እርዳታ የሚያስፈልጋችሁን፣ ሁለተኛም ደረጃ እርዳታ ምግብ፣ የተለያዩ ነገሮችን ይዛ እንድትመጣ እናድርግና ጉዳዩን በሚስጥር እንያዘ። ቃል እገባላለሁ። ስለማታሳፍረኝ እሷ አመነኝ። እሺ ማለት እንዴት እሺ በለኝ፣ ችግር እሺ በቃ እሺ። በቃ እናትየው ጋር ትደውልላቸዋል፣ ትቀጥራቸዋል ማለት ነው። ዛሬ በመጡበት ሰዓት ይምጡ፣ ከዚህ ቤት አንሄድም። አሁንም ቢሆን አሁን ይምጡ፣ ማታም ከሆነ ይምጡ። ስንት ሰዓት ነው? 9 ሰዓት አይደለ? ይምጡ፣ በመጡበት ሰዓት ይምጡ። 10 ሰዓትም እስከ ማታ 2 ሰዓት እዚህ ጠብቃቸዋለሁ። ነርሷን ግን ልደውላት፣ በ2 ሰዓት ውስጥ መምጣት ትችላለች። መምጣት የማችልም ከሆነ የሆነ መፍትሄ እንትን እላለሁ። እሺ ግን እናትየው ወይዘሮ አይዘብ እኔ እንጃ የሚመጡ አይመስለኝም። እሺ እንደውልላቸው ይሁን፣ እንሞክር። ዲያስፖራ ብሎክ ተለቀቀ። ሰላም፣ ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78 ሺህ ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር። ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ።
ለበለጠ መረጃ ከታች ባለው ስልክ ያግኙን። ሰናይ ቆይታ። ሰላም ሰላም፣ ጤና ይስጥልን ተመልካቾቻችን። እንግዲህ አሁን የምንገኘው ከምሽቱ 12 ሰዓት ተኩል አካባቢ ነው። እንግዲህ ከጥቂት ሰዓታቶች በኋላ ወይዘሮ አዜብ እንግዲህ የፀሐይ እናት እዚህ መጥተዋል። እንግዲህ መጀመሪያ እሱም ደውሎላቸው ብዙ ነገር ብለው ለመምጣት ፈቃደኛ አልሆኑም። ያው አንድ ጋዜጠኛ እንዲሁም ካሜራማኖች አሉ ለአንድ ጉዳይ እንዲህ እንደነዚህ አይነት ነገሮችን ሲል እንግዲህ እሳቸው ሊመጡ ችሏል። እጄም ቢሆን ያው የተወሰነ ተሽሎኛል። አሁን ፕላስተር አግኝቼ እንግዲህ እንትን ልለው ችያለሁ፣ ፕላስተር ለጥፍበት ችያለሁ። እንግዲህ ነርሷን ቢሆን መታለች። ወይዘሮ አዜብ ስለተገናኘን ደስ ብሎኛል። እንግዲህ ለትልቅ ጉዳይ እንደተገናኘን ያውቃሉ አደለ? ማለቴ ሰላም ለመባባል አይደለም። ስለዚህ ለትልቅ ጉዳይ ደግሞ እስከተገናኘን ድረስ በሰላማዊ መንገድ ሳንጋጭ እኔም ማውራት የምፈልገውን ነገር ከእርሶ ጋር ማውራት ፈልጋለሁ። በጣም ብዙ እንዲመልሱልኝ የምፈልጋቸው ጥያቄዎች አሉ። እነዛን ጥያቄ በቅንነት ቢመልሱልኝ። አዎ አሁንም ቢሆን እኔ የመጣሁት እሷን ብዬ ሳይሆን ወይም እሱን ብዬ ሳይሆን የመጣሁት ምክንያቱም የእሷ ነገር እኔ በቅቶኛል። እኔም አባቷም አይኗም ማየት አንፈልግም። ግን እናንተን አክብሬ ደጋግማችሁ ስደውሉልኝ ጋዜጠኞችን አክብሬ ነው የመጣሁት። ምክንያቱም እናንተ ክብር ስለሚገባችሁ እንጂ በጣም 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 አስቀይማናለች። አባቷ በጣም አዝኖባታል። እኔም እንደዛው። እኛ ቤት ከሚሰራ ልጅ ጋር እኮ ነው ተያይዛ የጠፋችሁ። እሱ ብቻ አይደለም፣ ብዙ ንብረት ብዙ ነገር አጥፍታለች። ካለ ምክንያት እንደዚህ አይነት እርግማን አልመጣባትም። አዎ እንደዚህ በቃ አቃጥላን አንጀታችንን አሳርራን። አባቷ ይኸው እስካሁን ስኳር ህመምተኛ ሆነ። በእሷ ምክንያት ምንም ሳይጎልብን ከሹፌር ጋር ነው የጠፋችው እና መኪና ሁሉ ይዛ ነው የጠፋችው። ያው እንግዲህ አንዳንዴ ከአንድ ብዙ ልጆች ካሉክ ከአንድ ልጅ ያው እንደሚጠፋ የታወቀ ነው። የጠፋች ናት። እኛ አንፈልጋትም። አሁንም እናንተን አክብሬ ነው የመጣሁት እንጂ እሷ ስለወለደች ምናምን አይደለም የመጣሁት። ለምትጠይቀኝ ጥያቄ መልስ መልሳለሁ። ለማንኛውም መኪና ይዛ ጠፍታለች ነው ያሉት? መኪና ያውቃል፣ ባለቤቷም ያውቃል። ምክንያቱም ሹፌሯ እኮ ነበር እኛ ጋር የሚሰራ በገዛ ቤታችን ይሄንን ሁሉ ጉድ ስታረግ አጥር እየዘለለች ስትወጣ ምን ስትል ብዙ ጨዋታ ተጫውታብን ነው የወጣችሁና እሱን ትተነዋል። እኛ ሸጠው ተጠቅመው በምንም እርባና ቢስ ነው የሆኑት። ምንም እርባና አላገኙ የእኛን ንብረት ስለወሰዱ። እንግዲህ ነፍሰ ጡር እንደነበረችም ያውቁ ነበር ወይዘሮ አዜብ። ይጠይቋት እንግዲህ በሰላም ተገላግላለችም ስንላቸው እንግዲህ እንኳን እግዚአብሔር ረዳት መጠየቁ አስፈላጊ አይደለም ነው ያሉት። እስካሁን ልጃቸውን አልጠየቁም። ምንድን ነው ያው ቅሬታ ስላለኝ እንኳን በሰላም ተገላገለች። ምንም ከዛ ውጭ ምንም የምለው ነገር የለም። ቅሬታ ውስጤ ስላለ አልጠይቃትም። ምክንያቱም በጣም ክብራችንንም ብዙ ነገር ተው በናት። እኔ አሁን ሆድ ይብሰኛል። ስለ እሷ ማሰብ አልፈልግም። ሰላም ነኝ አሁን ያለሁት። ምክንያቱም ከባድ ነው። አሁን ሰላም ነው ያለሁት። ምንም በቃ ወለደች፣ ጥሩ። እስቲ ወልዳት ያው ሌላ ምንም የምለው ነገር የለም። መቼስ በልጆች በፀሐይ ላይ ከባድ ነገር እንደተፈጠረ ከባድ ነገር እንደደረሰባት ያውቃሉ። ከከባድም ከባድ አንዳንዴ በሽታ ይሻላል እስክንል እንግዲህ ያለፉትን 8 ወራቶች በተለይ ካገባች በኋላ ያለፉትን 8 ወራቶች ካገባች በኋላ
በስቃይ እንግዲህ መንፈስ ስቃይም ሳይሆን ወደ ጅብነት ትቀየራለች። ሰውነቷ ላይ የተለያዩ ጸጉሮች ይበቅላሉ። ጥፍሯ ማታ ማታ እንትን ይላል። ለሊት ጅብ ትጋልባለች። እንደነዚህ አይነት ነገሮች ተወሰነ የምናውቀው ነገር አለ፣ ግን እንዲህ ጠለቅ ብለን ጠይቀንም አናውቅም። ምክንያቱም እኛ በቃ እንደ ሞተ ሰው ቀብረን እንደተመለሰ ሰው ነው የተውናት፣ እኔም አባቷ። ምክንያቱም እንደዚች አይነት የተረገመች ልጅ ሌላ ጤነኛውን ልጅ ትበክልብሃለች። ስለዚህ እኛ አጠገባችንም እንድደርስም እንድናያትም እና የራሷ ጉዳይ። ለምን ሰማይ ላይ አትበር? እኔ ይቅርታ አንተን አክብሬ ነው የመጣሁት። በቃ እዛው ትቻለው። የተረገመች ናት። እዛው ትቻለው። እንደዚህ ማለቱ አግባብ ነው ብዬ አላስብም። እኔ እርስዎ ያሉት ነገር እንግዲህ ማለት እርስዎ እንግዲህ እንደዚህ ብዙ ብር ወስዳ እንዲህ የእኛን ክብር በእኛ ክብር ላይ ተረማምዳ እንዲህ ብላ ነው ሄደችው፣ መኪና ሰርቃናለች የሚሉ ከሆነ ይህንን ነገር ከልጆትም ማረጋገጥ አለብኝ። እሺ እንደው አረጋገጥኩ እንኳን ቢባል ቢያንስ ክፉ ነገር መነጋገሩ ጥሩ ነው ብዬ አላስብም። በተለይ እሷ ላይ እየተፈጠረ ያለው ነገር በጣም የሚያሳዝን ነገር ነው። እንዴት እንደምኖረው አላውቅም። ማለት እንደዚህ አይነት ነገር ያውቁታል እርሱም፣ ግን ምናልባት እኔ በደንብ እንደማውቀው ስለ ጉዳዩ ላይ ያውቁ ይችላል። ለዛም ይሆናል እንጂ የፈለገ እናት በልጇ ላይ ልትጨክን አትችልም። በተለይ ደግሞ ልጆች እንደዚህ ከመንፈስም የበለጠ አጋንንት፣ ይሄ እኮ አጋንንት እኮ ነው። በልጆት ላይ አጋንንት እኮ ነው የሚጫወተው እኮ። አጋንንቱ በጅብ ተመስሎ እኮ ነው ስራውን እየሰራ ያለው። ለሊት ጅብ ጋልባለሁ፣ ለሊት እንደ ጅብ ሆናለሁ፣ ራቁቴን ሄጄ ጫካ ሄዳለሁ። በጣም እኮ የሚያሳዝን፣ ለመስማት ራሱ እኮ የሚሰቀጥጥ ነገር ነው። ይህንን ነገር እየነገርኩት ነው። ወይዘሮ አዜብ ምን እያሉኝ ነው ያሉት? እየሰማሁህ ነው። ግን ምን ማድረግ እችላለሁኝ? እኔ ከኛ እጅ ወጥታለች። እንደዚህ ነው በእኛ ቁጥጥር ስር አይደለችም ያለችው። ምንም ጋለበች፣ ምንም ሄደች፣ ምንም ሆነች፣ ከዛ ከባለጌ ከዱርዬ ባሏ ጋር ነው አይደለ እንዴ ተያይዛ የጠፋችው። እኛን ሙሉ ለሙሉ ክዳናለች። ክደት ተፈጽሞብናል። አባቷን በቃ አይኑን ማየት አትፈልግም። እውነቴን ነው የምልህ ሹፌር ወዳ። ስለዚህ ምንም አያስፈልግም። እኛ ከሷ ምንም ሆነች ምንም ነገርኩ የሞተ ሰው ቀብረን እንደመጣን ረስተናታል። እኔም አባቷም አንፈልግም። እንዲህ አይነት ልጅ የለችንም። አታስፈልግም። አታሳዝንም? እኔ መኝታ ቤትም ተኝታ ሊያዩት ፈቃደኛ አይደሉም። ለምን ጉዳይ እንደጠራሁት አይኗን ማየት አልፈልግም። አሁንም ጋዜጠኞች ይፈልጉሻል ስባለው የሆነ ለቅሶ ነበረብኝ የቤተሰብ። ከዛ ነው ሮጬ የመጣሁት ጋዜጠኝ እናንተን አክብሬ እና ለእናንተ ክብር ነው የመጣሁት። ይቅርታ አሁን ብሄድ ደስ ይለኛል። ከዚህ በላይ ስለሷ ምንም መስማትም ማውራትም አልፈልግም። ስለሷ እባክህ እንዳትቀየመኝ። አንተ የህዝብ ልጅ ነህ፣ ግን ብዙ አንጀቴ የቆሰለበት ነገር ስላለ ምንም ማወቅም መስማትም አልፈልግም። አለቀ። እኔ ከዚህ የበለጠ ነገር ልጆት እንግዲህ በቤተሰብ መሀል ምን እንደተፈጠረ በደንብ የምናውቀው ነገር የለም። ልጅም ያለችን ነገር ሌላ ነው፣ እናትም ያሉን ነገር ሌላ ነው። ስለዚህ በዚህ ቤተሰብ መሀል የሆነ ነገር እኛም የማናውቀው እውነት አለ። እሱ ሳይሆን እኛ የፈለገ ልጆት ከዚህም የበለጠ ኃጢአት ብትሰራ፣ ከዚህም የበለጠ በደል ብትሰራ፣ እርሶንም ብትበድል፣ ማንንም ሰው ብትበድል፣ አሁን እየደረሰባት ያለው ነገር ሊያሳስቦት ሊያስጨንቆት ይገባል። የፈለገ ከዚህም የበለጠ እርሶን እንደ አንድ እናት ምንጊዜም እናት ናት።
ቢቻል ልጆትን ሊታደጓት ነው የሚገባው። እንዳልኩት ነው አጋንንት፣ ይሄ የአጋንንት ስራ ነው። ምንድነው እምነቷ? እርሶ እኮ በእምነቱ የሆነ ነገር እኮ በቃ ልጆ ካጠፋችም ወርደው ይቅር ብለዋት ልጆን ለማዳን ነው እንጂ መሞከር ያለበት። እሷ እኮ እኛን ትታ ወንድ መርጣ እኛን ረግጣ ወጥታለች። ስለዚህ የእሷ ኃላፊነት ነው ወየኔ ወይም የአባቱ ኃላፊነት አይደለም። እዚህ ጋር በቃ እኛ ትተናታል። ስለዚህ እኛ ስለተሆን እሷ መተው ነው ያለባት። እናት ምናምን የምትለው ስርዓት ያለው ልጅ ሲኖር ነው። ስርዓት ከሌለው ግን አሳልፈ ትሰጣለ ልጅ። በቃ ስርዓት የለውማ። የፈለገ ለምን ስጋ ምን አይሆንም። ሂድ እስቲ ጥቁር አንበሳ የተበላሸ ስጋ ይቆረጣል። በቃ ይቆረጣል። እውነቴን ነው የምልህ። ስለዚህ እኛ እንደዛ እንደተበላሸ ስጋ ትተናታል፣ ቆርጠናታል እያሉ ነው። ቆርጠናታል በቀጥታ ውድ ምን ያውን እዚህ መጥቼ ከአንተ ጋር መነጋገሬን አባትየው ቢያቅ እውነት በጣም ነው የሚያዝንብኝ፣ በጣም ነው የሚያዝንብኝ። እኛ በጣም በሷ ገና በ17 ዓመቷ ይሄ ሁሉ ጉድ፣ ትንሽ ልጅ ናት ትልቅ እንዳመስል፣ ይሄ ሁሉ ጉድ የመጣው በዚህ እድሜዋ ነው። በቃ እና በጣም አስቸግራናለች። ከአቅም ውጭ ሆኗ ከአቅም በላይ ሆና ነው የወጣችው። የገዛ ሹፌራችንን ወዳ እስከ መኪናው ነው ይዟት የጠፋው። እና መኪና ሸጠው ነው እንጂ በምን ተከራይተው ይኖራሉ? በምን ይበላሉ? በምን ከምን አምጥቶ ምን ስራ አለው? ባበላን እኮ ነው እኛ እጃችንን የተነከስ ነው። ስለዚህ በቃ እኔ ይሄንን ነው የምልህ። ይቅርታ እንዳትቀየመኝ እያሉ ያሉት ውድ ተመልካቾቻችን አይደለም እንደዚህ ወደ ጅብነት ትቀየራለች፣ አጋንንት ይጫወትባታል ቀርቶ ከዚህም የባሰ ነገር ቢፈጠር አንድ እኔ እንግዲህ ይሄ ነገር ግራም ያጋባ ቤተሰብ ነው። በጣም ነው ግራም ያጋባው። በቃ ስለዚህ ያው እኔ አሁን አንተን አክብሬ ነው እዚህ ጋር ቁጭ ብዬ ከአንተ ጋር እንትን እያልኩኝ ጣልቃ ልግባና ስለተወለደው ልጅ የሚያውቁት ነገር አለ? ስለ የትኛው ልጅ? አሁን ከሰዓታቶች በፊት ስለወለደችው ልጅ እኔ ምን አገባኝ? አይመለከተኝም እኮ። እኔን እንደ አይነት ጥያቄ መጠየቅም የለብም። ካለ ዕድሜዋ ከሹፌር ጋር ጠፍታ ተንዘላዝላ ላመጣችው ልጅ ምን አገባኝና? አገባኝም፣ አይመለከተኝም። ነገርኩ። አስደፍራናለች፣ አስንቃናለች። የጎረቤት የቤተሰብ የዘመድ አዝማድ መሳቅ ያርጋናለች። ስለዚህ እኔ ምን አገባኝና ነው? አገባኝም። ስትፈልግ የፈለገ ትውለድ፣ ሳትፈልግ አትውለድ፣ አይመለከተኝም። ምንም ለምን አትወልድም? እኔ አይመለከተኝም። የተወለደው ልጅ የተወለደው ልጅ መልኩ ጅብ የሚመስል ሰውነቱ ላይ እንደ ጅብ። ወይዘሮ አዜብ እኔ ባልጨረሰው ይሻላል። የተወለደው ልጅ አደጋ ውስጥ ያለ ልጅ ነው። ሰውነቱ ከሰውነት ይልቅ ወደ እንስሳነት ያመዝናል። እኔ አገባኝም። እንኳን አይደለም ወደ እንስሳነት ወይ ወደ ጅብነት የሚያመዝን ጅብ ብትወልድ እኔ አይመለከተኝም። ነገርኩ። እንዴት ማለት አይመለከተኝም። በቃ ምክንያቱም ዘልዛላና ስትንዘላዘል እንዲህ አይነት አጣያት ራሷ ላይ ያመጣች። በቃ እውነቴን ነው የምልህ። ምንም የሚመለከተኝ የሚያገባኝ ነገር የለም። አባቷን መተህ ብትጠይቀው ይበሳጫል። አያገባኝም ነው የሚልህ። እኔ ለምን ሄደሽ አናገርሻቸው ብሎ እኔ ላይ ሁሉ በእውነት ነው የምልህ ትዳሬን መበተን አልፈልግም። በቃ እንደ ሞተ ሰው አንተ የሞተ ዘመድ የለህም? እንደዛ ነው። እኛ በቃ ትተናታል እንደ ሞተች። እኔ አሁን እዚህ
እዚህ መሆኑን ባቁሉ ጋዜጠኛ ስለተባልኩ እንጂ አልመጣም። በቃ እኔ እዚህ ድረስ ብዙ ነገር ይመልሱልኛል ብዬ ነበር። ተስፋ ማድረግም እንደሌለብኝ ነው። ግን አንድ ጥያቄ መጠይቆት ጥያቄ አለ። እሱን ጥያቄ ደግሞ መጠይቆት የልጆትን ባል እዚህ አምጥቼ ነው። ይቻላል። በጣም ጥሩ ይቻላል። አስገባልኝ። በስመ አብ አንተ አይኔን ታያለህ? አይን አለኝ ብለህ አይኔን ታያለህ? ባለጌ ባትመጣ ይሻላል ብዬ ነበር እኮ። ዝም በል። መጣው ቀረው እናንተ ጋር ምናችሁ ይናፈቃል? ባለጌ እኔ የሁለታችሁ ቆሻሻ። አንተ እሱን ታስገባለህ እንዴ? ባለጌ አይን አውጣ። አታፍርም? አታፍርም ወይ? ልጃችሁ አደጋ ላይ ናት። ቀና ብለህ አይኔን ታየኛለህ? አዝናለሁ በጣም ደፋር። እኔ ልጅ ነህ ብዬ እንደ ልጅ አስቤ መኪና አምኜ ሰጥቼ ሹፌር ባረግ ትምህርት ቤት አመላልሳት ባልኩ ልጄን አባለክብኝ። ይሄው ለዚህ ጦስ አበቃሃት። ይሄ አንተ ያመጣኸው ጦስ ነው። ያንተ እርግማን ነው ወደ ልጄ ሄደው። ልንገርህ ዝም በል። ለንግግር ነው የመጣ ነው። ዝም በል። የእናንተን የግል ጉዳይ ወደኋላ እናርግና እቺ ልጅ እንደዚህ ሆንኩበት ምክንያት ወደ ሱቅ ሲሄድ ሌሊት ላይ የመቃብር አፈር ተደፍቶብኝ ነው ያለችው። 12 ሰዓት ከምናምን የሚያውቁት ነገር አለ። እኔ ልጅቷ ያለችው ነገር ምንም አልተዋጠልኝም። ትዝታው አልተዋጠልኝም። የሆነ ነገር አለ። ይሄ እርግማንም ምናምን ሳይሆን የሆነ ነገር አለ ከዚህ ጀርባ የሆነ ተንኮል እንዳለ ግልጽ ነው። ወይዘሮ አዜ እርስዎ ለምን እንደጠሩት ያውቃሉ? ልጆት እንዴት አደመጡኝ። ልጆት እንዴት ከቤት እንደወጣች ምናምን ሁለታችሁ ስላላችሁ ነገር ለማጣራት አይደለም። እሷ አሁን እንደዚህ በአጋንንት በጅብ በምናምን በሰይጣን እየተሰቃየችበት ስላለው ነገር ከዚህ ነገር ጀርባ ማን ነው ያለው የሚለውን ነገር ለማጣራት ነው። ዝም ብሎ የሰው ልጅ ከመሬት ተነስቶ እንደዚህ አይሆንም። ሰውም ካስተበተበባት ሴራም ከሆነ አንድ ሰውዬ መቃብር አፈር ደፋብኝ ከዛ በኋላ እንዲህ ብዙ ነገር ነው ያለችኝ። እኔ ግን አልተዋጠልኝም፣ እሱ ነገር አልተዋጠልኝም። እኔም ስለዚህ የማውቀው ነገር የለም። አሁን አዲስ ነው የሆነብኝ። የምጠይቀኝ ነገር የማውቀው ነገር የለም። እኔ እሷን አልከታተል፣ እኛ እሷን አንከታተልም። ጠፉ፣ ተያይዘው ወጣች። ተበዝብዘናል፣ ተዋርደናል፣ በጎረቤት በቤተሰብ ተስቆብናል፣ ተሳልቆብናል። ስለዚህ እኔ ምን ትሁን አፈር በተንባት የመቃብር ይሁን የምን ይሁን የማውቀው ነገር የለም። ምንም የምጠይቀኝ ጥያቄ ከኔ ጋር የማይሄድ እኔን የማይወክለኝ እኔን የማይመጥነኝ ነው እየጠየከኝ ያለው። ምንም አውቀው ጉዳይ የለም። ምንም አውቀው ጉዳይ የለም። በእርግጠኝነት ምናልባት እንደጠየቅኩት የጠየቅኩትን ብዙ ነገር ባያውቁም ወይም የሆነች ለፍንጭ የምታደርስ ነገር በእርግጠኝነት ያውቃሉ። አንተ 8 ወር 9 ወር ወይም ከዛ በላይ 1 ዓመት ከምናምን ገደማ አብራን ኖራል። መጀመሪያ አካባቢ ምንም አይነት ነገር አልተፈጠረም። ይሄ ነገር ከማሊ መጣ ይችላል። ከዚች ልጅ ምን እንዳጣራን ያውቃሉ? የዚች ልጅ ቁጥር 1 ጠላቶች የገዛ እናትና አባቷ ናቸው። ለጊዜው አሁን ባለን መረጃ መሰረት ወልደን ስላሳደግን ምናልባት ሁለታችሁ መሃል የተፈጠረው ነገር ሌላ ነገር ሊሆን ይችላል። እሱ ሌላ ነው። ምናልባት ልጆ የእርሶ ልጅ እናንተን እናትና አባቷን በድላ ሊሆን ይችላል። በክብራችሁ ላይ ተረማምዳ ሊሆን ይችላል። እሱን አይደለም ምሎት። ለጊዜው ግን የዚች ልጅ ቁጥር 1 ጠላቶች የገዛ እናትና አባቷ ናቸው። ስለዚህ በማስመልከት እንደዛ ልትልቻለ አሁን እርሶ እየነገሩኝ ነው እኮ ምንም በማስመልከት አይደለም። ወደ እንስሳነት የሚቀራረብ ለምን ጅብ አትወልድም? እሷን አንጠይቃትም? ረግሟትም ሊሆን ይችላል። ብዙ ነገር እኛ ምንም በቃ ወጣቻ ረግመናታል።
አባቷ በጣም አልቅሶባታል፣ አዝኖባታል እኮ አልኩ። የኔን ቶ ችግር የለውም። አባቷ ታውቃለች ምን ያህል ፍቅር እንዳላቸው፣ ለእሷ ምን ያህል መስዋዕት እንደከፈለ። ስንት በወር 15 ሺህ ብር እየከፈለ ያስተማረ አባት ነው። ስለዚህ አባቷ አዝኖባታል። እኔ ግን የማውቀው ጉዳይ የለም። ለምን በቃ በሰዓቱ እኔ ዞር ብዬ ማየት አልፈልግም። በቃ እውነቴን ነው የምልህ። ጥጋብ ነው፣ እሱም ጥጋበኛ ነው፣ በጣም ባለጌ። ያጎረስኩትን እጄን የነከሰኝ እየተሽለጠለጠ ግቢ ለግቢ እኔ በማላቀው እያዘለላለ ሌለሊት ልጅቷን ለዚያ በቃ። ስለዚህ እኔ አሁን ከዚህ ልጅ ጋርም እንድታገናኘኝ እንዲህ እውነቴን ነው የምልህ። እኔ ባለቤቴ ቢሰማ በጣም ከባድ ነው፣ እውነት በጣም ከባድ ነው። በቃ እኔ አንተን አክብሬ ነው የመጣሁት። አንተን ልጠይቅህ፣ ከዚህ ነገር ጀርባ የሆነ ሰው እንዳለ አጠረጥርም? ትጠረጥራለህ? አጠረጥርም? አዎ በደንብ ነው የምጠረጥረው። እንዴት አልጠረጥርም? እንዴት ሰው ዝም ብሎ ያለ ምንም ነገር እንዴት እንደዚህ ይሆናል? ምን ማለት ነው? እኔ ነኝ ጅብ እንድጋልብ ያረኳት? ምን ለማለት ፈልገህ ነው? እዛ ጦሴን ይዘህ ሂድ። እሺ ምን ማለት ነው? እኔ ላይ ለምን እኔን እያየ አታውራ። እርሱን አላልኩኝም፣ እርሱን ብዬ አላወራሁም፣ ስም አልጠሩም። ግን የሆነ ነገር አለ፣ የሆነ ሰው የሆነ ነገር አድርጓታል ነው ያልኩት። አያገባኝም። ስለዛ ያረጋትን ሰው ሄደህ ፈልገህ ማግኘት አለብህ። ወንድ አይደለህ እንዴ? ዝም ብሎ ሱሪ መታጠቅ እኮ አይደለም ጀልጃላ። ለነገሩ ምንን ትታጠቃለህ? ምንን ትታጠቃለህ? ላቸው ብዬ ነበር። እችን ለራሷ ክብርና ለውበቷ ሄዳለሁኝ። እኔ ሄዳለሁ፣ መሄድ አለብኝ። አንተ ነህ የምታሰድበኝ አይደል? እኔ ሄዳለሁ። ወይዘሮ አዜብ አልጨረስንም። አይ ለምን ልሰደብ ነው እንደ የመጣሁት? አንድ ጥያቄ ልጠይቆት። እየተረባበሹ ህግ ባለበት ሀገር አልሰደብም። እያላቦት ነው። ሶፍት ልስጦት? ሶፍት ይፈልጋሉ? ኖ ይኸው ቦርሳዬ ውስጥ አለ። እኔ የሶፍት ችግር የለብኝም። እየተረባበሹ ነው እኮ። ለምን እረበሻለሁ? ምንም። አሁን እሱ እንግዲህ እርሶን ገና ለገና አይቶ ስላወራ እኔ ላይ ያፈጣል እንዴ? ስለ እኔ ምን የሚያውቀው ነገር አለ? አትበል፣ እንደዛ አትበል። አሁንም ስርዓት ያዝ። የሚያውቁት ነገር አለ ማለት ነው። ካለምንም እንደዚህ አልተረባበሱ ማለት አሁን ነው። ኧረ እባክህ ምን ቀረ? ጭራሽ የሚያሳዝን። እኔ ግን የሆነ ነገር ውስጤ ደስ ያላለው ነገር አለ። የእርሱ እንደዚህ መረባበሽ፣ እንደዚህ መሆን፣ ከዚህ ነገር ጀርባ የሆነ የሚያውቁት እውነት እንዳለ ውስጤ እየነገረኝ ነው። ምንም የማውቀው ነገር የለም። ምንም ትዝታው ላስቸግር እባክህ፣ ራቅ በል። 2 ደቂቃ ላውራቸውና እሸኛቸዋለሁ። ጋጦጥ ወይዘሮ አዜብ ውስጤ ምንም ደስ አላለው። ደስ አለህም ደስ አላለህም የጠየከኝም መለስኩልህ። ነገርኩህ፣ አክብሬያችሁ ነው እኔ የመጣሁት። ብዙ ስራ አለብኝ እዚህ ከእናንተ ጋር መለፋለፍ አልችልም። በቃ አከበርኩክ፣ የጠየከኝን ጥያቄ መለስኩልህ። ሌላ ምን ትፈልጋለህ? ምን ፈልጋለህ? በቃ ልሂድበት። የሚያውቁት ነገር ካለ ይንገሩኝ፣ በኋላ ሌላ ችግር ውስጥ እንዳንገባ። ምንም ችግር የለውም። እውነት ግን ማለት በፈለግከው ብትመጣ እመልሰዋለሁ። ምንም ችግር የለውም። እውነት ግን ከዚህ ነገር ጀርባ የሚያውቁት ነገር ካለ የለም፣ ችግር ውስጥ ይገባሉ። ልግባ። ለእኔ 1 ቀን 2 ቀን ብቻ ስጡኝ። ከዚህ ነገር ጀርባ ስላለው ነገር በደንብ ነው ማጣራው። በፍጹም ምንም እኛ እንደ አይነት ጣጣ የለብንም። አንድ ጥያቄ ልጠይቀው። ሙላቱ የእርሶ ባለቤት ስለ ልጆ እንደዚህ መሆን የሚያውቀው ነገር አለ? አላውቅም። የእርሶ ባለቤት አያውቁም? እኔ እንጃ። ስለዚህ እሳቸውንም አወራቸዋለሁ። አጠገቡ እንዳትደርስ፣ እሱ ጋር እንዳትደርስ፣ አጠገቡ እንዳትመጣ። ለምንድን ነው እንደዚህ ሆኑት? እኔ ነገርኩ። በእሷ ምክንያት ባሌ የስኳር በሽተኛ ሆኗል። ስለዚህ አጠገቡ እንዳትመጣ።
እንዴ አንተ አሰማም እንዴ? በስንት ስቃይ የተረፈውን ባሌ ልገልብኝ ነው እንዴ? ይሄንን ደግሞ አውርተለት ታው እንጂ እንዴ አንተ ከኛ ምን ጉዳይ አለ? በቃ እዛው ከሷ ጋር ጨርስ። እኛ ምንም የሚያገባን ነገር የለም። ምን ሆነ ነው? አመሰግናለሁ። መሄድ ይችላሉ። ይሄዳለሁ። ደግመን እንገናኛለን። ውድ ተመልካቾቻችን ቀላል ነው። ከሳቸው ጋር ንትርክ አያስፈልግም። ስለ ባለቤታቸው ገና እንደዚህ ሲወራ እንደዚህ ከሆኑ የሆነ ነገር አለ ማለት ነው። ቀላል መንገድ ነው። ባለቤታቸውን እኔ በራሴ መንገድ አገኛቸዋለሁ። ውድ ተመልካቾቻችን ያለውን ነገር ተከታትዬ አሳውቃቸዋለሁ።